ከናንተ ትልቅ ድጋፍ የምፈልገው ሼር እና ኮፕሊንክ እንድታደርጉልኝ ነው። ምክንያቱም ኮፕሊንክ ለአካውንቴ ሼር ለሰዎች ማለት ነው። ተባረኩልኝ። ወደ ቪዲዮ ከአላህ ውጪ ያለን አካል እንድናመልክ ጥሪ ያ ጌታ ነው ብላችሁ ምሰብኩት እንድናመልከው መትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን። አንድም ቦታ የለም። ቪዲዮ እንደሰማችሁት እኔ የዓለም ጌታ ነኝ ያለበትን አምጡ ነው። እንግዲህ ሁሉም ሰው እንዲያመልከው ከተባለ ኢየሱስን ያምልኩኝ የዓለም ጌታ ነኝ ብሏል ወይ የሚል ነው። መጽሐፍ ደግሞ ስለ ኢየሱስ ምን ይላል የሚለውን እስኪ አጠራርገን እናየዋለን። ተባረኩ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ግልጽ አድርጎ ሲያስቀምጥልን የሁሉ ጌታ ብሎ ያስቀምጣል። ይሄም ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ያለውን ቃል አንብበላችሁ የሰላም ወሬ እየሰበከ ይህ ቃል ወደ እስራኤል ልጆች ላከ እርሱም የሁሉ ጌታ ነው። የሁሉ ጌታ ማለት ምን ማለት ነው? የዓለም የሰማይ የምድር ጌታ ማለት ነው። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው። ኢየሱስ ከዓለም ጌትነት በላይ ያለውን ስልጣኑን እንዲህ ሲል ገልጦታል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ያለው ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር ተሰጥ። በምድር ላይ ስልጣን ያለው ሁሉ የዓለም ጌታ ነው። ኢየሱስ ክርስቶስ በምድር ብቻ ሳይሆን በሰማይም ስልጣን ሁሉ የሱ እንደሆነ ተናግሯል። ከዓለም ጌትነት በላይ ምን ስልጣን አለ? ጌትነቱን ደግሞ በሌላ መንገድ እንዲህ ሲል ገልጾ ዮሐንስ 8:12 ላይ እንደዚህ የሚል ቃል እናገኛለን። እኔ የዓለም ብርሃን ነኝ ይላል። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። መላውን ዓለም በብርሃን መምራት የሚችለው የዓለም ጌታ ብቻ ነው።